ለመላው የእግር ኳስ አድናቂዎችና ለመድፈኞቹ ታማኝ ደጋፊዎች በሙሉ የአውሮፓን እግር ኳስ ሙሉ በሙሉ ሊያናውጥ የሚችል እጅግ አስደናቂና ሜጋ ሰበር ዜና አሁን ደርሶናል። በአርሰናል የዝውውር ታሪክ ውስጥ ትልቁ እና ውድ ሊባል የሚችል ታላቅ የዝውውር ስምምነትም ተፈጽሟል። ታዋቂውና እጅግ ታማኙ የፈረንሳይ ጋዜጣ ሊኪፕ እንደዘገበው አርሰናልና ኒውካስትል ዩናይትድ ብራዚላዊውን የዓለም ኮከብ አማካይ ብሩኖ ጉማሬሽን ወደ ኤሚሬትስ ለማዘዋወር በቃል ደረጃ ሙሉ ስምምነት ላይም ደርሷል። ይህ ዝውውር ለአርሰናል የአማካይ ክፍል ፍጹም አስፈሪነትን የሚጨምር ሲሆን የስምምነቱም የገንዘብ መጠን ደግሞ ማሳያ ነው፣ 90 ሚሊዮን ዩሮ። ታዲያ ኒውካስትሎች ተጫዋቹን የመልቀቅ ፍላጎት ጨርሶ ሳይኖራቸው ዝውውሩን ለመቀበል ለምን ተገደዱ? ከበስተጀርባውስ የተደረገው ሚስጥራዊ የኃይል ትግልስ ምን ይመስላል? የዝውውሩ ሙሉ ዝርዝርና የቀጣዮችን ቀናት ሂደቶች አሁን በዝርዝር እንተነትናለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ዋናው መረጃ ስንገባ ይህ ዝውውር እንዲሳካ ትልቁንና ወሳኙ ሚና የተጫወተው ራሱ ብሩኖ ጉማሬሽ ነው። እንደ እውነቱ ከሆነ ኒውካስትል ዩናይትዶች ይህንን የቡድናቸውን የልብ ትርታና መሪ የሆነውን ተጫዋች የመልቀቅ ምንም አይነት ፍላጎትም አልነበራቸው። ክለቡ በቢሊዮኖች የሚመራ በመሆኑ የገንዘብ እጥረትም የለበትም። በመሆኑም ተጫዋቹን ይዞ ለማቆየት ከፍተኛ ጥረት አድርገውም ነበር። ነገር ግን ተጫዋቹ ራሱ ለአመራሮቹ በግልጽ በመቅረብ እንዲለቁትና ወደ አርሰናል መዘዋወር እንደሚፈልግ በጽኑ አሳውቋቸዋል። ብሩኖ ጉማሬሽ ከአርሰናል ጋር ቀድሞ የነበረው ግንኙነት እና የአርቴታን ስልታዊ ፕሮጀክት ለመቀላቀል ያለው ታላቅ ጉጉት ኒውካስትሎችን አቅም አሳጥቷቸዋል። ልቡ ለንደን ላይ ያረፈን ተጫዋች በግድ ማቆየት የቡድኑን አንድነት እንደሚያናጋው የተረዱት የሳውዲ ባለሀብቶች በመጨረሻም ተጫዋቹን ለአርሰናል ለመሸጥ ሙሉ በሙሉ ተገዷል። ከዚህ ቀደም ሁላችንም እንደምናስታውሰው አርሰናል ከተጫዋቹ ወኪሎች ጋር በተለያዩ ጥቅማ ጥቅሞች፣ በሳምንታዊ ደሞዝ እና በረጅም ዓመታት ኮንትራት ዙሪያ ሙሉ ለሙሉ መስማማቱም ይታወቃል። እኛም በዚህ ቻናላችን ላይ ዘግበናል። የግል ስምምነቱ ቀድሞ መጠናቀቁን ደግሞም አርሰናል ከኒውካስትል ጋር ለሚያደርገው ድርድር ትልቅ የብልጫ ካርድም ሰጥቶታል። አሁን ላይ ሁለቱ ታላላቅ ክለቦች የተስማሙበት የዝውውር ዋጋ 90 ሚሊዮን ዩሮ እንደሆነም ተረጋግጧል። ይህ መጠን አርሰናል ለአንድ አማካይ ተጫዋች የሚከፍለው እጅግ ግዙፍ ገንዘብ ቢሆንም ያው ከዚህ በፊት እንደሚታወቀው ለአማካይ ክፍሉ ከዌስትሃም ላይ ያስፈረመው ለዲክላን ራይስ ወደ 100 ምናምን ሚሊዮን ዩሮ ነው ያስፈረመው። የብሩኖ ጉማሬሽ በፕሪሚየር ሊጉ ያለው ድንቅ ብቃት፣ የመሪነት ክህሎትና ጨዋታዎችን የመቆጣጠር ችሎታ ለዚህ ዋጋ ፍጹም ተገቢ ያደርጓል፣ 90 ሚሊዮን ዩሮ። ታዲያ አሁን ላይ ዝውውሩ ምን ደረጃ ላይ ይገኛል? በሁለቱ ክለቦች መካከል የቃል ስምምነት ከተጠናቀቀ በኋላ በአሁን ሰዓት ህጋዊ የሰነድ ዝግጅቶችና የክፍያ አፈጻጸም ፎርማሊቲዎች እየተስተካከሉም ይገኛሉ። እነዚህ ጥቃቅን ነገሮች ልክ እንደተጠናቀቁ ብሩኖ ጉማሬሽ በአስቸኳይ ወደ ሰሜን ለንደን በመጓዝ በአርሰናል የሕክምና ባለሙያ አማካኝነት ይፋዊ የሕክምና ምርመራውን ያደርጋል። ይህንን ምርመራ በተሳካ ሁኔታ ካጠናቀቀም በኋላ ረጅም ጊዜ ውል ላይ ፍርሚያውን በይፋ ያኖራል። ስለዚህ በሚቀጥሉት የውድድር ዓመት ብሩኖ ጉማሬሽን በአርሰናል ማሊያ በኤሚሬትስ ስታዲየም መሃል ሜዳውን ሲመራ ከነ ዲክላን ራይስ እና ኦዲጋርድ ጋር ሆኖ ሲመራ ማየት ፍጹም የተረጋገጠ ጉዳይ ነው። በነገራችን ላይ ለመጨመሪያ ያክል ከዚህ ዝውውር የሊል የእግር ኳስ ቡድን 20% ወይም ወደ 16 ሚሊዮን ዩሮ የሚጠጋ ገንዘብ ያገኛል። ምክንያቱም ብሩኖ ጉማሬሽን ኒውካስትል ከሊል ሲያስፈርም አንድ ስምምነት ተስማምተዋል። አንድ አንቀጽ አለው ስምምነታቸው ውስጥ። እሱም ለሶስተኛ ክለብ አሳልፈው የሚሸጡ ከሆነ ኒውካስትሎች 20% ክፍያ ለሊል እንዲከፈል ያስገድዳል ማለት ነው። ውድ የቻናላችን ቤተሰቦች የአርሰናል አመራሮች ይህንን ዝውውር ለማስፈጸም ያሳዩት ቁርጠኝነትና ፍጥነት እጅግ የሚያስደንቅ ነው። የብሩኖ ጉማሬሽ እና ዲክላን ራይስ ጥምረት በአውሮፓ እግር ኳስ ውስጥ እጅግ አስፈሪ የአማካይ ክፍል እንደሚሆን ምንም ጥርጥር የለውም። ሊኪፕ ይህንን ሰበር ዜና ይዞ መውጣቱን ደግሞ ዝውውሩ ፍጻሜ ላይ መድረሱንም ያሳያል። እናንተስ ምን ታስባላችሁ? የአርሰናል 90 ሚሊዮን ዩሮ ወጪ ለብሩኖ ጉማሬሽ የሚገባው ነው? ይህ ዝውውር አርሰናል የፕሪሚየር ሊጉንና የሻምፒየንስ ሊግ ዋንጫን በቀላሉ እንዲያነሳም ያስችላል? የእናንተን ውድ ሀሳብ አሁኑ ከታች በኮሜንት መስጫው ላይ ያስፍሩልን፣ እንወያይበታለን። ቪዲዮን ከወደዳችሁት ላይክ በማድረግ እንደዚሁም ደግሞ እንደዚህ አይነት ያሉ ሰፋ ያሉ አዳዲስና እውነተኛ ስፖርታዊ መረጃዎች ሁልጊዜ በፍጥነት እንዲደርሳችሁ ደግሞ ቻናላችንን ሰብስክራይብ አሁኑኑ ማድረጋችሁ እንዳትረሱ። ስለተከታተላችሁ ከልብ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።